የተረገሙ ሰዎች ግብር ነው ማለት ነው። አብን ገዥ ወልድን ተገዥ ማድረግ ስጋን በመዋሃዱ ምክንያት ለአብ ይገዛል ብለው የሚያስቡ ሰዎች ካሉ እነዚህ ደፍረው ይሄንን ቃል የሚናገሩ ከሆነ የተወገዙ የተለዩ ነው የሚለው። ወልድ ለአብ ይገዛል አብ ወልድን ይገዛዋል የሚለውን የሚያመለክት ፈጽሞ አይደለም። የቤተ ክርስቲያን ሊቃውንት ይሄን በዚህ መንገድ አልተረዱትም። ስለዚህ ሊቃውንት የተረዱት በተዋህዶ ነው። ቃል ተገዢ የሆነን ስጋን የራሱ ገንዘብ ማድረጉ ነው። ቃል ከስጋ ጋር ተዋህዶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ መሆኑን ይሄን የሚያስረዳ እንጂ አንዱ ገዢ አንዱ ተገዢ የሚለውን ሐሳብ ፈጽሞ የሚያስረዳ አይደለም። ቃል ለኛ ገዢያችን ነው፣ አምላካችን ነው፣ ፈጣሪያችን ነው፣ አስገኛችን ነው። ለስጋው ግን ቃል ገዢ አይደለም ነው የሚለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዚህ ሚዲያ ተከታታዮች በያላችሁበት እንደምን አላችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እንደሚታወቀው በዚህ ሚዲያችን በተከታታይ ነገረ ክርስቶስ ላይ የሚነሱ ጸነን የሚሉ የመጽሐፍ ቅዱስ ክፍለ ምንባባትን እያብራራን እንገኛለን። እናንተም ያያችሁ አስተያየታችሁን እየሰጣችሁን ትገኛላችሁ። ጥሩ ነው። ግን ደግሞ በበለጠ ሌሎች ሰዎች እንዲመለከቱ ለሌሎች ሰዎች እንዲዳረስ ሼር ማድረግ የምትመለከቱ ደግሞ ብዙዎቻችሁ ሰብስክራይብ ሳታረጉ ነው የምታዩት እና ሰብስክራይብ እያደረጋችሁ ብትመለከቱ መልካም ነው። እንግዲህ ዛሬ የምንነጋገርበት ርዕሰ ጉዳይ ደግሞ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ያለው ወልድም ይገዛል የሚለው ርዕሰ ጉዳይ ይሆናል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል የሚል ንባብ አለ። ይሄንን የመጽሐፍ ቅዱስ ቃል በመያዝ ኢየሱስ ክርስቶስ ለአብ ይገዛል፣ አብን ገዢ ወልድን ተገዢ አድርገው የሚያቀርቡ ሰዎች አሉ። እንግዲህ ባቀረብናቸው ቪዲዮዎች ውስጥ ከኔ አብ ይበልጣል ያለውን ስለዚያች ቀን ከበቀር ልጅም ቢሆን የሰማይ መላእክትም ቢሆኑ አያውቁም ብሎ የተናገረውን እንዴት እንደምንረዳ አቅርቤያለሁ። ሰባቱ አጽራ መስቀል በሚለው ላይ ደግሞ አምላኬ አምላኬ ለምን ተውኸኝ የሚለውን በተወሰነ ደረጃም ቢሆን ተብራርቷል። ስለዚህ እነዚህ በጣም ስለ ወልድ ያለንን መረዳት በምስጢረ ሥላሴ ትምህርት ውስጥ በጣም ጥርት እንዲል ሊያግዙ የሚችሉ ቪዲዮዎች ናቸው። እዚህኛው ላይ ይገዛል ወልድን ሲል ምን ማለቱ ነው? ይገዛል ሲል አብ ገዥ ወልድ ተገዥ ለማለት ነው? እንዴት ነው የምንረዳው ይሄንን የሚል ጥያቄ ጠይቀን በደንብ አድርገን ጉዳዩን ለመረዳት እንዲያመችን እስቲ ኮንቴክስቱን ከመረዳት እንጀምር። በእኛ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአንድምታ ትርጓሜ ላይ ይህን የመገዛትን ጉዳይ ከራሱ ከኮንቴክስቹዋል ሚኒንግ ተነስቶ ያብራራበት መንገድ አለ። ለዚህ ግልጽ እንዲሆንልን ከቁጥር 24 ጀምሮ እናነበው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ጀምሮ እስከ 28 ያለውን እንየው። እንደዚህ ይላል ቁጥር 24 ላይ በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም ሁሉ በሻረ ጊዜ ፍጻሜ ይሆናል። ልብ በሉ። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና የኋለኛው ጠላት የሚሻረው ሞት ነው። አድምጡ። የኋለኛው ጠላት የሚሻረው ሞት ነው አለ። ሁሉን ከእግሩ በታች አስገዝቷልና ማለት ሞት በሁሉም ላይ ሰልጥኗል። አዳም ዕፀ በለስን ከበላ በኋላ እንደምታውቁት ሞት አዳምን ገዝተዋለች። ስለዚህ የሞት ተገዥ ነው የሆነው መዋቲ ሰውነትን ገንዘብ ስላደረገ ማለት ነው። እና ይሄን ሲናገር ምን ይላል? የኋለኛው ጠላት የሚሻረው ሞት ነው አለ። ሁሉን ከእግሩ በታች አስገዝቷልና ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ሁሉን
ካስገዛለት በቀር መሆኑ ግልጥ ነው። በሰው ሁሉ ላይ ሞት ቢነክስም በሰው ሁሉ ላይ ሞት ሊነክስ የቻለው ግን እግዚአብሔር ያ እንዲሆን ስለፈቀደ ነው። እግዚአብሔር ያን የፈቀደው ደግሞ አዳም ዕፀ በለስን በልቶ ከእግዚአብሔር ሕግ ውጭ በመሆኑ ምክንያት ነው። ስለዚህ ይሄን በዚህ መንገድ ይናገርና ቁጥር 28 ላይ ምን ይላል? ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛልና ይላል። ልብ በሉ፣ ሁሉን ላስገዛለት ይገዛልና። ቅድም ቁጥር 26 ላይ ምንድነው ያለው? የኋላው ጠላት የሚሻረው ሞት ነው አለና ሁሉን ከእግሩ በታች አስገዝቷልና። ስለዚህ ሁሉን የገዛው ማን ነው የሚለው? ሞት ነው የሚለው። ሞት በሁሉ ላይ ስልጣን እንዲኖረው እግዚአብሔር አደረገ። አሁን ደግሞ እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል አለ። ስለዚህ በዚህ አነጋገር ሞት ነው ሁሉን ገዢ የተባለው። ሁሉን ለገዛው ለሞት ራሱ ወልድ ይገዛለታል የሚለውን የሚያስረዳ ነው። ወልድ ይገዛለታል ማለት ወልድ በባህሪ መለኮቱ ሞት የሚስማማው አይደለም፣ ለእግዚአብሔር ሞት ስለማይስማማው። ስለዚህ ምን ማለት ነው ይሄ? በተለየ ሁኔታ አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም። በተለየ ሁኔታ ሰው የሆነው ከሶስቱ አካል አንዱ አካል ወልድ ነው። በተለየ አካሉ የሥላሴ መለኮታቸው፣ ባህሪያቸው፣ ስልጣናቸው፣ ገዥነታቸው፣ ምልክናቸው አንድ ነው። አንድ መለኮት ነው ያለ፣ አንድ ስልጣን ነው ያለ፣ አንድ ጌትነት ነው ያለው። ግን ደግሞ አካላቸው ልዩ ነው። የአብ አካል ልዩ ነው፣ የወልድ አካል ልዩ ነው፣ የመንፈስ ቅዱስ አካል ልዩ ነው። ስለዚህ በተለየ አካል አብ ሳይሆን በተለየ አካል መንፈስ ቅዱስ ሳይሆን በተለየ አካል ወልድ ከአብና ከመንፈስ ቅዱስ በተለየ ሁኔታ ሰው ሆኗል። ሰው የሆነው ለምንድን ነው? በሰው ላይ የሰለጠነችውን ሞት በሞቱ ሽሮ ሰውን ወደ ሕያውነት ሊያስገባው ነው። በዚህ ምክንያት በሰው ሁሉ ላይ ሰልጥኖ የነበረውን እንደምታውቁት ቅዱስ ጳውሎስም ሮሜ መልእክት ምዕራፍ 5 ላይ በአንዱ አዳም ምክንያት ሞት ወደ ዓለም ገባ ነው የሚለው። ደግሞ በዳግማዊ አዳም በክርስቶስ አማካኝነት ሕይወት ወደ ዓለም ገብቷል። ስለዚህ የሞት በሩ አዳም ነበረ ማለት ነው። በአዳም ምክንያት የገባው ሞት ሁሉም ላይ ነው የደረሰ። ሁሉም ላይ ስለደረሰ ያንን ሞት ለመሻር ቃል የግዴታ ሰው መሆን ነበረበት። ስለዚህ ቃል ሥጋን ተዋሃደ፣ ሰው ሆነ። ሰው ሆነና በሰው ላይ የሰለጠነችውን ሰውን የገዛችውን የተቆጣጠረችውን ያሸነፈችውን ሞትን በሞቱ ይሽራት ዘንድ አካላዊ ቃል ሥጋን ተዋህዶ ተገለጠ። ስለዚህ እግዚአብሔር አብ የሥጋው ቃል የኢየሱስ ክርስቶስን ሞቱን ፈቀደ። እንግዲህ ምን ማለት ነው ይሄ? የሥጋው ቃል ሞት ፈቃደ ሥላሴን መሰረት ያደረገ ነው። የሥላሴ ፈቃዳቸው ደግሞ አንዲት ናት። በራሱ ፈቃድ፣ በወልድ በአብ ፈቃድ፣ በመንፈስ ቅዱስ ፈቃድ እስመ በፈቃዱ ወበስምረተ አቡ ወመንፈስ ቅዱስ መጻ ዋዳነነ እንደሚል ውዳሴ ማርያም ዘሰሉስ ላይ ቅዱስ ኤፍሬም ሶራይ በራሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ መጥቶ አዳነን ነው የሚለው። ስለዚህ የዳነው በሥላሴ ፈቃድ ነው። በሥላሴ ፈቃድ ስለዳንን ሞቱም የአብ የወልድና የመንፈስ ቅዱስ የሥላሴ ፈቃድ ውጤት ነው። ግን ሞቱ የተደረገው እኛን ስለማዳን ነው። ስለዚህ ሥጋው ቃል እኛ ላይ የሰለጠነችውን ሞት መቅመሱን ለማስረዳት ሁሉን ገዢ ላደረገለት ለሞት ራሱ ቃልም ሥጋን ተዋህዶ ኢየሱስ ተብሎ አማኑኤል ተብሎ እንግዲህ ባለፈው ሮሜ መልእክት ስናብራራ ምዕራፍ 8 ቁጥር 34 ላይ ያለውን ስናብራራ ምንድነው ያለው? የሞተው ይልቁኑ ከሙታን የተነሳው ብለናል። የሞተው ያለው ክርስቶስ መሞቱ የተረጋገጠ ነው። ግን የሞተው ተገዶ አይደለም፣ ሞት አስገድዶት አይደለም። ልብ በሉ፣ እኛን ፍጡራንን በአጠቃላይ ሞት ገዝቶናል። በአዳም ምክንያት ስንል አለመሞት የሚችል ሰው የለም። ከሰው ወገን አለመሞት የሚችል የለም። ስለዚህ በሞት ቁጥጥር ውስጥ ነው ያለው፣ በሞት ተገዥነት ውስጥ ነው ያለው። ሞት እየገዛው ለሞት እየተገዛ ነው ሁላችንም እንኖረው። አካላዊ ቃል ግን ሥጋን ተዋህዶ እኛን የገዛንን ሞት በሞቱ ሊሽር ስለኛ ሞትን በሥጋው ቀመሳት። ስለዚህ በእኛ ላይ የሰለጠነችውን ሞት ከኛ ሊያስወግድ ስለቀመሳት ሁሉን ላስገዛለት ልጁ ራሱ ተገዛ ተብሎ ተነገረ። እንግዲህ በእኛ ቤተክርስቲያን ሊቃውንት በአንድምታ ትርጓሜ ላይ
ወልድን የገዛው ምንድነው ለሚለው ጥያቄ የተመለሰው ሞት ነው ይላሉ። ሞት ነው የገዛው ማለት ፍጡራንን አስገድዶ ነፍሳቸው ከስጋቸው እንደሚለይ ሞት ገዥ ሆኖ እንደሚሰለጥንባቸው የወልድ ሞቱ የተገዥነት የመሸነፍ ሞት ነው ማለት ነው? ፈጽሞ እንደዛ አይደለም። ከብሉይ ኪዳን ከአዳም ጀምሮ እስከ ክርስቶስ መምጣት ድረስ የነበሩ ሰዎች በአጠቃላይ ይሞቱ የነበሩት በሞት ተገዝተው ነው። ሞት አሸንፏቸው ነው። እና አብርሃም እነ ይስሐቅ እነ ያዕቆብ ሞትን ይፈሯት ነበር። በተለይ ሊቀ ነቢያት ሙሴም እንደዚያ። ዳዊት ደግሞ እንደው ክንፍ አብቅዬ ብበርና ሞትን ባመልጣት ሁሉ ብሎ ይመኝ ነበር። ለምን? ሞት አስፈሪ ነበረች። በሞት ተገዥነት ውስጥ የነበሩ ስለሆኑ። ስለዚህ አካላዊ ቃል ግን ሞትን መቅመሱን ነው ለሞት ተገዛ የሚለው እንጂ ሞት አሸነፈው እያለ አይደለም። ቅዱስ ቄርሎስም እንግዲህ በእኛ ቤተክርስቲያን ሊቃውንት እና አትናቴዎስም እነ ቅዱስ ቄርሎስም በዋናነት የሞተው ክርስቶስ ሞትን ለማሸነፍ ነው የሚሉት። ሞትን ለማሸነፍ ሞትን ይሽረው ዘንድ ሞተ ነው የሚሉት። ስለዚህ ሞትን ይሽር ዘንድ ስለሞተ ግን ደግሞ ሞቱ የማስመሰል አይደለም። በፈቃዱ ነው የሞተው ማለት ፋንታሲ አይደለም፣ ማስመሰል አይደለም። የእውነት ነው የሞተው። ያን የእውነት የሞታትን ሞት የሞተው ግን ስለኛ መዳን ነው። እኛ ስለማዳን ነው ያን ሞት የቀመሰው። ስለዚህ ይገዛለታል የተባለው ለሞት ነው። አንደኛው ትርጓሜ አካላዊ ቃል ስጋን ተዋህዶ ለሞት መገዛቱን ለማስረዳት። መገዛቱ ማለት አሁንም ያለ ፈቃዱ ሞት አስገድዶት መሞቱን ማለት አይደለም። አስገድዶት ሊሆን ስለማይችል ማለት ግን ምን ማለት ነው? ወዶ ፈቅዶ በፈቃዱ ሞትን ገንዘብ አደረገ። ያን በፈቃዱ የሞተው ሞት ለምን ሞተ? ስለራሱ ጥቅም ብሎ ነው አይደለም። ሞትን በፈቃዱ የተቀበለው ስለኛ ብሎ ነው። ስለዚህ ሁሉን ላስገዛለት ይገዛል ብሎ የተነገረው ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል የሚለው ቃል ለሞት እሺ በጄ ብሎ እሺ ብሎ በፈቃዱ ሞትን የሚቀበል መሆኑን ለማስረዳት ነው። እንግዲህ ይሄ አንደኛውና በእኛ የአንድምታ መጽሐፍ ላይ የተቀመጠ ነው። እንግዲህ ጥንታውያን ሊቃውንት ግን ከዚህ ሸገር ባለመንገድ ደግሞ ከአብና ከወልድ ጋር አገናኝተው ይህንን ቃል ይተረጉማሉ፣ ያብራራሉ። እንግዲህ መጽሐፍ ቅዱስ በተለያየ መንገድ በቅዱሳን አበው በመንገደኛ አይደለም፣ ወይም ደስ ያለውን በሚናገር ሰው አትረጓጉም ወይም አረዳድ አይደለም። በቤተክርስቲያን አረዳድ በቤተክርስቲያን ትርጓሜ መሰረት ይሄ ስኮፕ ኦፍ ፌዝ ያለው ቤተክርስቲያን ውስጥ ነው። የእምነት አይን ወይም ሩል ኦፍ ፌዝ የሚባለው የእምነት መርህ ያለው ቤተክርስቲያን ውስጥ ነው። የትርጓሜ ቁልፍም ያለው ቤተክርስቲያን ውስጥ ነው። አስቀድሜ ከዚህ ቀደም በነገርኳችሁ ባቀረብኩት ቪዲዮ ላይ ኦርቶዶክሳዊ የመጽሐፍ ቅዱስ አረዳድ የሚለውን ደጋግማችሁ እንድትመለከቱ እያሳሰብኳችሁ ነው። እሱን ስትመለከቱ ሌሎች የመጽሐፍ ቅዱስ ምንባባትን ስናነሳ እንዴት መረዳት እንዳለብን የተወሰነ ፍንጭ ስለሚሰጥ ነው። ስለዚህ ቤተክርስቲያን የእምነት አይን አላት። ቤተክርስቲያን የእምነት መርህ አላት። ቤተክርስቲያን የትርጓሜ ቁልፍ አላት። ቤተክርስቲያን የእውነት መለኪያም አላት። በዚህ ምክንያት መጽሐፍ ቅዱስን በመንፈስ ቅዱስ ተመርታ መንፈስ ቅዱስ በገለጠው መሰረት ታብራራለች ማለት ነው። ስለዚህ አንደኛው ትርጓሜ በእኛ እንደምታ የተቀመጠው ከሞት ጋር በተያያዘ ነው። በሌላ አውድ ደግሞ ይህንን ቃል በተለይ ቅዱስ ዮሐንስ አፈወርቅ እንደነ ኦግስጢኖስ ያሉ ሊቃውንት አሁንም ከነገረ ስጋዌ ከተዋህዶ አንፃር አድርገው ደግሞ ይናገራሉ። ይሄ ማለት ምን ማለት ነው? እንግዲህ ደጋግሜ ጥያቄዎችን ስመልስ የተዋህዶን ምስጢር አንስቻለሁ። ለምን? በዛው ምስጢረ ተዋህዶን ለመረዳት ስለሚያመች ነው። ጥቅሶች በነገራችን ላይ በመጽሐፍ ቅዱስ የተጻፉ ጥቅሶችን ስለ ክርስቶስ የተነገሩትን ምስጢረ ተዋህዶን ጥርት ብጥር አድርገን ከተረዳን ጥሩ ቅርጽ ባለው መንገድ ነገረ ስጋዌን መገንዘብና መረዳት እንችላለን። ለዛ እንዲያመቸን ነው ጥቅሶችን እያብራራን በጥቅሶቹ አንፃር የምስጢረ ተዋህዶን ጉዳይ የምናነሳው ማለት ነው። ስለዚህ አንደኛ ይሄ ጥቅስ ቅድም ከሞት አንፃር ይነገራል። ሁለተኛ አሁን በነገርኳችሁ ሊቃውንት መጻሕፍት ላይ ደግሞ የተጻፈው ከነገረ ተዋህዶ አንፃር ተደርጎ ይሄም ማለት ምን ማለት ነው? ቃል ስጋን ሲዋሃድ የተዋሃደው ስጋ የባሪያ ስጋ ነው። ለዚህ ነው ፊልጵስዩስ መልእክት ምዕራፍ 2 ላይ አምላክነትን እግዚአብሔርነትን እንደ መቀማት ሳይቆጥር የባሪያን መልክ ያዘ
ሚለው ስለዚህ ተመልከቱ የፍጡርን የባሪያን የሰውን የተገዢን ባሪያ ማለት ተገዢ ማለት ነው በሌላ አነጋገር የተገዢን ስጋ ስለተዋሃደ ይገዛል ተብሎ ተነገረ ይሄ ማለት ስጋን በመዋሃዱ ምክንያት ከአብ ወደ ማነስ መጥቷል ስጋን ሳይዋሃድ በፊት ከአብ ጋር አንድ የነበረ ቃል ስጋን በመዋሃዱ ምክንያት ከአብ ወደ ማነስ መጥቷል ሚለውን ግን የሚያስረዳ አይደለም በነገራችን ላይ ግን ምንድነው የሚያስረዳው ቃል የለበሰው ስጋ የተገዢ ስጋ ነው ሌላን ስጋ አይደለም ተገዢ ከሆነው ከአዳም ሲከፈል የመጣውን ስጋን የለበሰው ስለዚህ የተዋሃደው ስጋ ከአዳም ወገን ነው ከሌላ አይደለም ሚራክሌስሊ የመጣ ስጋ አይደለም ይሄ ስጋ ታምራዊ በሆነ መንገድ ከሆነ ቦታ የመጣ ወይም በሰማይ ከአብና ከመንፈስ ቅዱስ ጋር ሩይ ሆኖ ተቀምጦ ኋላ አካላዊ ቃል ያንን ስጋ የተዋሃደው እንደዚህ አይደለም በዚህ መንገድ ምንረዳው አይደለም ይልቁኑ ይሄ ስጋ የፍጡራን የተገዢዎች ስጋ መሆኑን ለማስረዳት በተዋህዶ ደግሞ ውላጤ የለም አንዱን ሳያጠፋ ሁለቱ አካላት አንድ ስለሚሆኑ የተገዢን ስጋ ቃል ገንዘብ ማድረጉን ለማስረዳት ሁሉን ላስገዛለት ይገዛል ሚለው አገላለጽ ተገለጸ ስለዚህ ለአብ ይገዛል በሚለው አውድ አድርገው ሊቃውንት ሲናገሩ የተገዢን ስጋ ተዋህዷል በሚል ኮንቴክስት ስለዚህ በሌላ አነጋገር ምን ማለት ነው ምስጢረ ተዋህዶ ቃል ከስጋ ጋር ተዋህዷል ቃል ረቂቅ ነው ሙሉ ነው መለኮት ነው ገዥ ነው አምላክ ነው ፈጣሪ ነው እግዚአብሔር ነው በባህሪው ከአብ ጋር አንድ ነው ስጋ ደግሞ ፍጡር ነው ውሱን ነው ግዙፍ ነው ሩሁብ ነው ሚራብ ነው ሚጠማ ነው የውቀትም የምንም ወሰን ያለበት ቃል ከስጋ ጋር ሲዋሃድ ልክ ብረት ከእሳት ጋር እንደሚዋሃደው አንዱን ሳያጠፋ አንዱን ገንዘብ ያደርጋል ልክ እንደዚህ ብረቱ ከእሳቱ ጋር ሲዋሃድ እሳቱ ቅድመ ተዋህዶ ረቂቅ ነው ብረቱ ደግሞ ግዙፍ ነው ርጡብ ነው እሳቱ ቅድመ ተዋህዶ ያቃጥላል ከተዋህዶም በኋላ ማቃጠሉን አያቆም ስጋ ግን አያቃጥልም ሁለቱ አንድ በሚሆንበት ጊዜ የጋለውን ብረት ብቻ እሳት አንለው ብቻ ብረትም አንለው ስለዚህ የጋለ ብረት ብለን ግን እንጠራው እንችላለን ቅዱስ ቄርሎስ ይሄን ምሳሌ አድርጎ ያነሳል ልክ እንደዚህ አንዱን ገንዘብ ያደርጋል ስለዚህ ብረትና እሳት ከተዋሃዱ በኋላ ያን በተዋህዶ አንድ የሆነውን የጋለውን ብረት እሳቱ የብረቱን ገንዘብ ከማድረጉ የተነሳ በብረቱ አማካኝነት ብረቱን ገንዘብ አድርጎ የሚመታ ይሆናል ማለት ርቀቱን ለቆ ማለት አይደለም ገንዘብ ባደረገው በብረት አማካኝነት እንደዛ ይሆናል ብረቱ ደግሞ አያቃጥል የነበረው ብረት የሚያቃጥለውን የእሳትን ባህሪ መገለጫ የራሱ ያደርግና ተመልከቱ ግስፈቱን ሳይለቅ የሚያቃጥል ይሆናል የሚጨበጥ መሆኑ እንደተጠበቀ ሆኖ ግን ደግሞ ማቃጠልን ገንዘብ ስላደረገ የሚያቃጥል ወደ መሆን ይመጣል ይሄ እንግዲህ አንዱን ገንዘብ የሚያደርግበትን ሁኔታ የሚያስረዳ ነው ስለዚህ ቃል ገዢ ነው ስጋ ተገዢ ነው ተገዢው ስጋ ከገዢው ቃል ጋር በተዋህዶ አንድ ሆኗል ያለ መለያየት ማለት ነው ይሄንን የምስጢረ ተዋህዶን ጉዳይ ለማስረዳት ይገዛል አለ ስለዚህ አንዱ ጉዳይ ይሄ ጥቅስ የሚያመለክተው አንዱ ጉዳይ ምንድነው የምስጢረ ተዋህዶን ጉዳይ ነው ይሄንን ጥቅስ ግን እንግዲህ ገዢ በሚለው ውስጥ ሆነን ስንቃኘው እዚሁ ጋር ሆነን ስንቃኘው አብ ገዢ ወልድ ተገዢ ብለን ግን አንናገርም እንዲህ ብለው የሚናገሩ የተወገዙ ናቸው በነገራችን ላይ አንደኛ ቅዱስ አትናቴዎስ በሃይማኖተ አበው ላይ አውግዟቸዋል እንደ ፎጢኖስ ያሉትን እንደ ጳውሎስ ሳምሳጤ ያሉት አብን ገዥ ወልድን ተገዥ ያደርጋሉ ስለዚህ አብን ገዥ ወልድን ተገዥ የሚሉ እነዚህ ርጉማን ነው የሚላቸው ቅዱስ አትናቴዎስ ስለዚህ የተረገሙ ሰዎች ግብር ነው ማለት ነው አብን ገዥ ወልድን ተገዥ ማድረግ ይሄንን ስለዚህ ኤክሌስቲካሊ ቤተክርስቲያናዊ በሆነው መንገድ ውስጥ ሆነን ስንቃኘው በቤተክርስቲያን የትርጓሜ ቁልፍ ወይም በቤተክርስቲያን የትርጓሜ አይን ወይም በቤተክርስቲያን የእምነት መርህ ቅዱስ አትናቴዎስ የእምነት መርህ በሚለው ሩል ኦፍ ፌዝ በሚባለው ወይም ደግሞ በእውነት ቀኖና
በእውነት ሚዛን በእውነት መለኪያ በሄሬኔዎስ ትምህርት ካኖን ኦፍ ትሩስ በሚለው አብን ገዢ ወልድን ተገዢ አድርጎ ማሰብ የርጉማን ትምህርት ነው የውጉዛን ትምህርት ነው እነዚህ የተወገዙ ናቸው ስለዚህ ይሄንን በዛ አውድ አድርገን አናስበው ማለት ነው ሊቃውንት አቡሉዲስ ዘሮሜ የተባለው ሊቅ ደግሞ ይሄንኑ ጥቅስ ጠቅሶ ይሄንኑ ጥቅስ ብቻ አይደለም በዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ ደግሞ ያለውን እኛስ ለምናውቀው እንሰግዳለን እናንተ ግን ለማታውቁት ትሰግዳላችሁ ብሎ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከሳምራዊቷ ጋር ባደረገው ንግግር ሳምራዊቷን እኛ ለምናውቀው እንሰግዳለን ይላታል እኛ ሲል አይሁድን ወክሎ በአይሁድ ቦታ ተገብቶ ለምናውቀው እንሰግዳለን ይላል እና ይሄንን ቃል እንሰግዳለን የሚለውን ቃል ይዘው ኢየሱስ ክርስቶስን ከሰጋጆቹ ከአይሁድ ጋር እንደ አንድ አድርገው ቆጥረው ይሄው ኢየሱስ ክርስቶስ ለአብ ይገዛለታል እየወደቀ እየተነሳም ይሰግድለታል ያመልከዋልም ብለው የሚያስተምሩ ነበሩ ይሄ ግን ክህደት ነው ወልድ አብን ሊያመልከው ፈጽሞ አይችልም ወይም ስግው ቃል ስጋን በመዋሃዱ ምክንያት ሰው ሆኖ በመገለጡ ምክንያቱም ሰው ሆኖ የተገለጠው እኛን ለማዳን ነው እንጂ ለማምለክ አይደለም አምላክነቱን ለቆ ፍጥሩን ለመሆንም አይደለም ሰው የሆነበት መሰረታዊ ዓላማ ለቤዛነትና ለአራያነት ነው ለቤዛነትና ስለዚህ እኛን ተክቶ እኛ ልናደርግ የሚገባንን ነገር አድርጎ እኛን ለማዳን ነው ወደ ሌልና ከፍ ለማድረግ ነው እንጂ እሱ ራሱ አምላክነቱ ተረስቶ ፍጡር ነው እንደዚህ ነው ለመሰኘት ፈጽሞ አይደለም ግን አንዳንድ ሰዎች ይላል ይሄ አቡሉዲስ ዘሮሜ የተባለው ሊቅ በሃይማኖት አበው ላይ ማለት አንዳንዶቹ ግን በቤተክርስቲያን ውስጥ ይሄን ቅድም የገለጽኩላችሁን አይነት ጥቅሶች ማለት በመጥቀስ በዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ ያለውን አሁን አንደኛ ቆሮንቶስ ምዕራፍ 15 ላይ ያለውን በመጥቀስ ወልድን ዝቅ አብን ከፍ ለማድረግ ልዩነትን በመካከላቸው ለመፍጠር የሚሞክሩ ሰዎች አሉ ከነዚህ ሰዎች ራቁ ነው የሚለው ምክንያቱም እነዚህ የእምነት እይታ ስለሌላቸው የእምነት መሪም ስለሌላቸው ስለዚህ አንድ ኦርቶዶክሳዊ ሰው ይገዛል የሚለውን አብን ገዢ ወልድን ተገዢ አድርጎ በማሰብ ውስጥ ሆኖ የሚቃኘው ከሆነ ይሄንን ጥቅስ በጣም መሰረታዊ ዶክትሪናል የሆነ ችግር ነው የሚፈጥረው ነገረ ስላሴን ያዛባዋል ማለት ነው ያዛባዋል እንግዲህ ይሄን ጉዳይ በተመለከተ የተለያዩ ሊቃውንት ብዙ ነገር ያነሳሉ በተለይ ቅዱስ ቄርሎስ የሚያነሳውን ከመናገር ከማሳየት ልጀምር ለምሳሌ ተገዢ ነው ወልድ ብለን እናስብ ከሆነ የሚገዛለት አካል የሚበልጣው አካል ነው ማለት ነው ስለዚህ ወልድን የሚበልጣው አካል አለ ብሎ ማሰብ ነው ይገዛለታል ማለት አንዱ ይሰግድለታልም ጭምር ነው ያመልከዋልም ማለት ጭምር ነው ቅዱስ ቄርሎስ ግን ምን ይላል በሃይማኖተ አበው ዘቅዱስ ቄርሎስ ምዕራፍ 73 ቁጥር 10 ላይ እንደዚህ ይላል ለምሳሌ በአንድ ክርስቶስ የባህሪ ገዥ እንዲናምናለን ይላል ልብ በሉ በቃል አይደለም ያለው በስግው ቃል በኢየሱስ ክርስቶስ ነው ያለው ልብ ብላችሁ አድምጡ በአንድ ክርስቶስ የባህሪ ገዥ እንዲናምናለን ከመዝን አምን በአሃዱ ክርስቶስ በአንዱ ክርስቶስ እንዲናምናለን የባህሪ ገዥ እንዲናምናለን ለሰውና ለቃል ለያይቶ እንደሚሰግድ ለያይተን የምንሰግድ አይደለንም ክርስቶስ አንድ ነው ከተዋህዶ በኋላ ለስጋው የሆነ ስግደት ለቃልነቱ የሆነ ስግደት ብለን ለያይተን አንሰግድም ልብ በሉ በመለያየት በሚገቡና ሁለት በሚያደርጉ በመታሃትም በምሳሌ እንዳይሆን ለአንዱ ለርሱ ብቻ እንሰግዳለን እንጂ ስጋም ይላል ልብ በሉ ስጋ ተገዢ ቢሆንም ቃል ሲዋሃደው ያን ተገዢን ስጋ በተገዢነቱ ቀጥሎ ቃል ከተዋሃደው በኋላ ያ ስጋ እየወደቀ እየተነሳ እንደ ፍጡራን ለአምላክ የሆነ ነገር የሚያቀርብ ፈጽሞ አይደለም ምክንያቱም የቃልን ገንዘብ ያደርጋል ውስንነቱ አይጠፋም ግዝፈቱ አይጠፋም ፍጡርነቱ የተገኘ መሆኑ አይጠፋም ስጋ ግን ቃልን ገንዘብ ካደረገ በኋላ ግን ልክ እንደ አንድ ፍጡር ልክ እኛ ፍጡራን ለእግዚአብሔር አብ እንደምናደርገው የአምልኮ ስግደት እንደምንሰግደው እንደምንገዛለት ትእዛዝ እንደምንጠብቀው ስጋ ቃልን ገንዘብ ካደረገ በኋላ እንደዚህ አይነት ነገር የለበትም መራቡ መጠማቱ መታዘዙ ግን ስለኛ ቤዛ በመሆን ነው ስለዚህ ቃል ስጋን የተዋሃደው በስጋው አብን ለማምለክ አይደለም በስጋው ለአብ ለመገዛት አይደለም ለዚህ አይደለም ቃል ስጋ የሆነው
ቃል ስጋ የሆነው እኛን ለማዳን ነው ቃል ስጋ የሆነው ትክክለኛውን የክርስትናን ህይወት በተግባር ለማሳየት ነው ይሄንን ሳናምታታ ነው መረዳት ያለብን ስለዚህ ቅዱስ ቄርሎስ ምን ይላል ለእርሱ ብቻ እንሰግዳለን እንጂ ለአንዱ ነው ያለው አንዱ እሱ ማን ነው ኢየሱስ ክርስቶስ ስግው ቃል ኢየሱስ ክርስቶስ አንዱ ያለው ቃልነቱን ብቻ አይደለም አንዱ ያለው ስጋነቱን ብቻ አይደለም አንዱ ያለው ፍጹም ሰው የሆነውን ኢየሱስ ክርስቶስን ነው ስለዚህ ለአንዱ ለክርስቶስ እንደዚህ እንገዛለን እንሰግዳለን እንጂ ይልና ተመልከቱ ስጋም ከቃል ልዩ አይደለም ፈጽሞ ከቃል ጋር አንድ አካል አንድ ባህሪ ነው እንጂ ስለዚህ ስጋው ከቃል ልዩ አይደለም ለምንሰግደው ስግደት ተለይቶ ለቃል የሚባል ነገር የለውም ቃል አምላክ ስለሆነ የምሰግደው ለቃል ነው ለስጋ አልሰግድም የሚባል ነገር የለም ከቃል ጋር በአንድነት ለስጋ የአምልኮ ስግደት እንሰግዳለን ራሱ ያ ስጋ የአምልኮ ስግደት ምን ሰግድለት ስጋ እንደገና መልሶ ደግሞ ለአብ የአምልኮ ስግደት ይሰግዳል ብለን የምናስብ ከሆነ ችግር ነው ተገላቢጦሽ ነው የሚሆነው እኛ ምን ሰግድለት ራሱ እንደገና የሚሰግድለት አካል አለ ስለሚያሰኝ ማለት ነው እንዲህ የሚሆን ከሆነ ለማን ነው የአምልኮ ስግደት የምትሰግዱት ጥያቄ ያስጠይቃል እንዲህ ተብለን ስንጠየቅ አይ ለአብ ነው የምንሰግደው ምክንያቱም ወልድ ራሱ በስጋው ለአብ ይሰግድለታልና ስለዚህ በስጋው ለሚሰግድለት ለሱ አልሰግድለትም ወደሚል ክህደት ይወስደናል ይሄ ደግሞ በጣም አደገኛ ችግር ነው በነገረ ስላሴ ላይ ተዛብቶ ተቃርኖ ስለሚያመጣ ማለት ስለዚህ ቅዱስ ቄርሎስ በጣም በጥንቃቄ እንዲህ ብለን እንዳናስብ አሁን ባስረዳዋችሁ መሰረት ያስረዳል በዚሁ ሃይማኖተ አበው ላይ ይሄው ሊቅ ቅዱስ ቄርሎስ ምን ይላል ሃይማኖተ አበው ምዕራፍ 73 ቁጥር 39 ላይ እንደዚህ ይላል ልብ በሉ እርሱ በእውነት የሁሉ አምላክ የሁሉ ገዥ ነው ልብ በሉ የሁሉ አምላክ ነው የሁሉ ገዥ ነው አለ ቀጠለና ደግሞ እንደዚህ ይላል ቃልም ለስጋው ገዢው አይደለም ይላል ልብ በሉ ቃል ከስጋ ጋር ተዋህዶ አንድ ሆኗል ቃል አምላክ ነው ስጋ ግን ፍጡር ነው ወይም በሌላ አነጋገር ቃል ገዢ ነው ስጋ ግን ተገዢ ነው አሁን ከተዋህዶ በኋላ ግን ስጋ ተገዢ ሆኖ ለተዋህደው ለራሱ ለቃል ገዢ ስለሆነ መግዛት የቃልም የአብም የመንፈስ ቅዱስም የሥላሴ አንድነት ክብራቸው ነው ስለዚህ ስጋ ለአብ ይገዛል ብለን የምናስብ ከሆነ ይገዛል ብለን የምናስበው ለአብ ብቻ አይደለም መግዛት የአንድነት ስለሆነ ለቃልም ይገዛል ለመንፈስ ቅዱስም ይገዛል ብለን ማለት አለብን ቅዱስ ቄርሎስ ግን መዶሻ ስለሆነ ጥርት ብጥር አድርጎ በጣም በተስተካከለ መንገድ የክርስትና ሃይማኖት አቋም ምን እንደሆነ ይነግረናል ምንድነው የሚለው ቃልም ለስጋው ገዢ አይደለም ቃል ለኛ ገዢያችን ነው አምላካችን ነው ፈጣሪያችን ነው አስገኛችን ነው ለስጋው ግን ቃል ገዢ አይደለም ነው የሚለው ተመልከቱ ይቀጥልና ምን ይላል ቃል ገዢ ስጋ ተገዢ እንደሆነ ታምኑ ትናገሩ ዘንድ ይህስ ፈጽሞ ክህደት ነው እየሰማችሁ ነው ምእመናን ይገዛለታል ሚለውን ይዘን መግዛት የሥላሴ አንድነት ስለሆነ አብ ወልድን ይገዛዋል ወልድም ለአብ ይገዛለታል ስጋን ስለተዋህደ ብለን ምንል ከሆነ ስለዚህ ገዥነት የአብም የወልድም የመንፈስ ቅዱስም ስለሆነ የግዴታ ቃልም ለስጋ ገዢ መሆን ነበረበት ቅዱስ ቄርሎስ ግን ምንድነው የሚለው ቃል ገዢ ስጋ ተገዢ እንደሆነ ታምኑ ትናገሩ ዘንድ ይህ ፈጽሞ ክህደት ነው ቃል ስጋ ሆነ ያለውን መዘንጋትም ነው ይላል ቃል ስጋ ከሆነ በኋላ ምክንያቱም ገዢና ተገዢ ሚኖር ከሆነ ፍልጠት አለ ማለት ነው ፍልጠት ሚኖር ከሆነ ተዋህዶ የለም ጉዳያችን ምን ይሆናል ንስጥሮሳዊ እንሆናለን ማለት ነው የተወገዝ ነው ምን ነው ተዋህዶ ግን ምንታዊ የለውም እስመ ተዋህዶ አህተታ ለምንታዊ ነው ተዋህዶ ምንታዊን አትቷል ሁለትነት ይባል ነገር ቃል ከስጋ ግን ከተዋህደ በኋላ የለም ስለዚህ አንዱ ያንዱን ገንዘብ የራሱ ገንዘብ አድርጎ በተዋህዶ ሁለቱ ያለ መጠፋፋት አንድ ነው የሚሆኑት አንድ ከሆኑ በኋላ ስጋነቱን ስላለቀቀ ፍጡርነቱ ስላልጠፋ ለተዋህደው ለቃል ይገዛል ብለን ምናምን ከሆነ ግን ክህደት ነው ይላል እንዲህ ብለን መታሰብ ከሆነ ምንታዊ አል ምክንያቱም ስጋ ከቃል የቱ ጋር ተለይቶ ኖሮ ነው ለቃል የሚገዛው ካልተለያየ ስለዚህ በአንድነት ከሆነ የሚኖረው እንዴት ነው አንድ ሆነው ሳለ በተዋህዶ ሁለቱ አንድ ሆነው ሳለ ቃልን ገዢ ስጋን ተገዢ እንዴት እናደርግ ይችላል ገዢ ተገዢ የሚለው ምንታዊን የሚያመለክት ስለሆነ ማለት ነው
ስለዚህ አብ ይገዛል ብለን ምንናገር ከሆነ ማንን ነው የሚገዛው? ከአብ የተለየ ከቃል የተለየ ሥጋ አለ ወይ ለአብ ለመገዛት ሚል ጥያቄ። ስለዚህ ጉዳዩ ተመልከቱ ወደ ምንታዊ ወደ ንስጥሮሳዊ ሐሳብ የሚወስድ ነው። ይሄንን ደግሞ ቤተክርስቲያን አትቀበልም። በዚህ መሰረታዊ ምክንያት አብ ይገዛል ወልድ ይገዛል ሲባል ምስጢረ ተዋህዶን ለማስረዳት ብቻ ነው። አስቀድሜ እንደነገርኳችሁ በእኛ ትርጓሜ ከሞት አንፃር የሚነገር ነው። በሊቃውንት ደግሞ ከተዋህዶ አንፃር ተገዢ ሥጋን ገንዘብ አደረገ ከማለት አንፃር እንጂ ሥጋን በመዋሃዱ ምክንያት ራሱ ስግው ቃል ለአብ ይገዛለታል ለማለት ግን አይደለም። እንግዲህ አሁን ያገለጽኳቸው አብነቶች እንዳሉ ሆኖ አብነት ማስፋት በጣም ጉዳዩን የበለጠ በጣም ግልጽ አድርጎ ለመረዳት ስለሚያመች ተጨማሪ አብነቶችን ከራሱ ከቅዱስ ቄርሎስ ላንሳ። ሃይማኖተ አበው ዘሰማዕት ላይ ቃለ ግዘቱ ላይ እንደዚህ ይላል። ለምሳሌ ምዕራፍ 121 ቁጥር 27 ላይ ቅዱስ ቄርሎስ እንደዚህ ይላል። ሥጋን ተዋህዶ ሰው በሆነ ጊዜ አብ ለእርሱ ገዢ ፈጣሪው የሆነው አይደለም። ተመልከቱ ሁሉን ሊያስገዛለት ይገዛል ስለሚል አብ ነው ሁሉን ያስገዛለት። ወልድ ለአብ ይገዛል ሥጋን ስለተዋሃደ ብለን የምናስብ ከሆነ ክህደት ነው ይሄ። ስለዚህ ቅዱስ ቄርሎስ ምንድነው የሚለው? ሥጋን ተዋህዶ ሰው በሆነ ጊዜ አብ ለሱ ገዢው ፈጣሪ የሆነው አይደለም። እርሱ እንደ አባቱ ፈጥሮ የሚገዛ የባህሪ አምላክ ነው። ከእርሱ ጋር ትክክል የሆነ ነው እንጂ ከአብ ጋር ማለት ነው ትክክል አንድ የሆነ ነው እንጂ ይህስ አነጋገር ላልተማሩ ሰዎች ነው። ከዚህ ነገር የተለየ ነው። እነዚህስ ፈጽመው የካዱ ናቸው። ደፍረው ይህን ቃል በመናገርም ከጸኑ ግን ተወግዘው የተለዩ ይሆኑ ይላል። ሥጋን በመዋሃዱ ምክንያት ለአብ ይገዛል ብለው የሚያስቡ ሰዎች ካሉ እነዚህ ደፍረው ይህንን ቃል የሚናገሩ ከሆነ የተወገዙ የተለዩ ይሆኑ ነው የሚለው። በዚህ መሰረታዊ ምክንያት ይገዛለታል የሚለው የመጽሐፍ ቅዱስ ንባብ ወልድ ለአብ ይገዛል አብ ወልድን ይገዛዋል የሚለውን የሚያመለክት ፈጽሞ አይደለም። የቤተ ክርስቲያን ሊቃውንት ይሄን በዚህ መንገድ አልተረዱትም። ስለዚህ ሊቃውንት የተረዱት በተዋህዶ ነው። ቃል ተገዢ የሆነን ሥጋን የራሱ ገንዘብ ማድረጉን ቃል ከሥጋ ጋር ተዋህዶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ መሆኑን ይሄን የሚያስረዳ እንጂ አንዱ ገዢ አንዱ ተገዢ የሚለውን ሐሳብ ፈጽሞ የሚያስረዳ አይደለም። ስለዚህ ይሄን የምትሰሙ ምዕመናን በአጠቃላይ ይሄን ጉዳይ በጣም ጥርት ብጥር ባለ መንገድ መረዳት አለባችሁ። ምናልባት ሌላ ጊዜ ተጨማሪ ማብራሪያዎችን ይህንኑ ጉዳይ በተመለከተ እናቀርብ ይሆናል። ግን ሁለተኛው መሰረታዊው ቁልፍ ጉዳይ ሁሉን ላስገዛለት ይገዛል የሚለው ቃል ከሥጋ ጋር መዋሃዱን የተገዢን ሥጋ ገንዘብ ማድረጉን የሚያስረዳ እንጂ ከተዋህዶ በኋላ ራሱ ስግው ቃል ሥጋን በመዋሃዱ ምክንያት ያነሰ ሆኖ የሚገዛ የሚያመልክ ስለሆነ ፈጽሞ አይደለም። ይሄን አበጥረን ልንረዳ ይገባናል ማለት ነው። ይሄ እንግዲህ ሁለተኛው በዚህ ጥቅስ ላይ ልንረዳ የሚገባን ሐሳብ ነው። ሌላኛው እንግዲህ ቤተክርስቲያን ሊቃውንት ይሄንን ጥቅስ በሌላ በተለያየ መንገድ ተርጉመውታል። ሌላው የዚህ ጥቅስ ትርጓሜና አረዳድ ወይም ቤተክርስቲያናዊው አረዳድ ምንድነው? ለአብ ይገዛለታል የሚለውን አንዳንድ ሊቃውንት አብን ይገልጠዋል ማለት ነው ብለው ይተረጉማሉ። ልብ በሉ ወልድ አብን ይገልጠዋል። ይሄ ምን ማለት ነው? እንግዲህ በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ተገልጿል። አብን የሚያውቀው እግዚአብሔርን የሚያውቀው አንድስ እንኳን የለም ይላል። በቃ እግዚአብሔር በእግዚአብሔርነቱ አይታወቅም፣ በአምላክነቱ አይታወቅም። ምክንያቱም እግዚአብሔር ከፍጡራን አይምሮ መረዳት ከፍጡራን አገላለጽ ዕውቀት በጣም የራቀ ነው። እግዚአብሔርን የምናውቀው እግዚአብሔር ራሱን እንድናውቀው በገለጠበት መጠን ልክ ብቻ ነው። እግዚአብሔር ራሱን ካልገለጠ ማንም ፍጡር ስለ እግዚአብሔር ምንም ማወቅ አይችልም። ስለዚህ እግዚአብሔር እኛ እንድናውቀው ራሱን ይገልጣል። ግን ደግሞ አብን አብ መሆኑን ያወቅነው በወልድ ነው። አብን ለማወቅ ወልድ በር ነው። ምክንያቱም አብ የሚለው ተመልከቱ አባት ማለት ነው አይደለም? አብ ማለት አብን አብ ምንለው ወልድ ሲኖር ነው። ወልድ ሳይኖር አብ ተብሎ ሊኖር አይችልም። ስለዚህ የአብ አብነቱ በሩ የወልድ ወልድነት ነው። በዚህ ምክንያት አብን የሚገልጠው ይገዛለታል የሚለውን ቃል የሚገልጠው አብ መሆኑን የሚያስረዳ ወልድ ነው ለማለት ነው። ቅድም በነገርኳችሁ ጥቅስ ላይ ያንን ነው የሚያስረዳው። እግዚአብሔርን ያየ አንድስ እንኳን የለም፣ በእቅፉ ያለ አንድ ልጁ እርሱ ተረከው ይላል። ስለዚህ ስለ እግዚአብሔር ስለ አብ የነገረን ወልድ ነው ማለት ነው።
አብ ማን እንደሆነ ያስረዳን ያብራራልን ራሱ ወልድ ነው ለዚህ ነው በሉቃስ ወንጌል ምዕራፍ 10 ቁጥር 22 ላይ ከአብ በቀር ወልድን የሚያውቅ የለም ከወልድ በቀር ወልድም ሊገልጥለት ከሚወድ በቀር አብን የሚያውቅ የለም ተዘጋ በቃ ስለዚህ አብን ለማወቅ የግዴታ ወልድ ሊገልጥልን ያስፈልጋል ማለት ነው ስለዚህ ወልድ አብን ስለሚገልጠው ምን አለ ይገዛል ሁሉን ላስገዛለት ለርሱ ይገዛል አለ ሁሉን ላስገዛለት ለርሱ ይገዛል በልማዱ እርግጥ መለኮት ከቃል ጋር በተዋሃደበት ጊዜ እንግዲህ ለራሱ ለስጋ የገዥነትን ገንዘብ ራሱ መለኮት ነው የሚሰጠው በተዋሃዶ ማለት ነው ግን ደግሞ ያ የገዥነት ስልጣን ደግሞ የሥላሴ ነው ወልድ ለስጋ በተዋሃዶ ጊዜ እንግዲህ ቅዱስ ቄርሎስ ቀደም ለማለት እንደሞከርኩት እንቲያሁ ለቃል ኮነ ለስጋ ወንቲያሁ ለስጋ ኮነ ለቃል ብሎ እንዳለው በተዋሃዶ አማካኝነት የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ይሆናል አንዱ ያንዱን ገንዘብ ያደርጋል በዚህ አማካኝነት ቃል ገዢ ነው ያን ገዥነቱን ለስጋ ይሰጣል ግን ደግሞ ያ ገዥነት የቃል ገዥነት የራሱ የቃል የብቻውን አይደለም የአብም የመንፈስ ቅዱስም ነው የሥላሴ ገዥነት አንድ ስለሆነ ስለዚህ ሁሉን ላስገዛለት ሲል ራሱ ቃል ገዥነትን ለሰጠው ስጋ በተዋህዶ አማካኝነት ያ ገዥነት የአብም ጭምር ነው ለማለት ነው የአብም ጭምር ነው ለማለት ነው ይሄ የሥላሴ ገዥነት አንድ መሆኑን የሚያመለክት ነው ግን ይገዛል የሚለው ቃል አሁን በነገርኳችሁ ሶስተኛ አረዳድ ወይም ትርጓሜ ወልድ አብን ይገልጣዋል አብ ለመሆኑ በሩ መታወቂያው ወልድ ነው ማለት ነው ይሄንን አልቀበልም የሚሉ ሰዎች ሊኖሩ ይችላሉ ይሄን አረዳድ ማለት ነው እንግዲህ አልቀበልም የሚሉ ሰዎችን ከየት ባመጣችሁ ትርጓሜ ማን በገለጠላችሁ ከየት ባገኛችሁት ነው ማትቀበሉት ብለን እንጠይቃለን ምክንያቱም ቅድም ደጋግሜ ተናግሬያለሁ የትርጓሜ ቁልፍ ያለው ቤተክርስቲያን ውስጥ እስከሆነ ድረስ ቤተክርስቲያን ነው ይሄ ልታብራራ ልትናገር ልታስረዳ የምትችለው በቤተክርስቲያን ትርጓሜ ውስጥ ደግሞ አንዱ ይሄ ነው ያለው ይገዛል የሚለው ቃል አብን ይገልጣዋል ማለት ነው በሚል ነው የተተረጎመው አራተኛው ትርጓሜ ከዚህኛው አተረጓጎም ወይ አረዳድ በተጨማሪ አራተኛው ትርጓሜ ምንድነው ወልድ የቤተክርስቲያን ራሷ ነው አካላዊ ቃል ስጋን በመዋሃዱ ምክንያት የቤተክርስቲያን ራስ ተብሏል ቤተክርስቲያን ደግሞ የክርስቶስ አካል ተብላለች ልብ በሉ ሁሉን ላስገዛለት ይገዛል ተብሎ የተነገረው ሁሉን ያስገዛ የተባለው አብ ነው ይገዛል የተባለው ወልድ ነው ልብ ብላችሁ አድምጡ በዚህ አውድ ግን ወልድ ይገዛል ሲባል ራሱ ወልድ ለአብ ይገዛል ማለት ነው ወልድ ከአብ ያንሳል ማለት ነው አብ ከወልድ በልጦ አብን ወልድን ይገዛዋል ማለት ነው ፈጽሞ እንደዚህ አይደለም እንደዚህ የሚል ኦርቶዶክሳዊ አረዳድም ትምህርትም የለም ቱፊትም የለም እንግዲህ ምን ማለት ነው የሚል ጥያቄ ስንጠይቅ ይሄ የሚያስረዳው ወልድ ራስ ስለሆነላት ስለ ቅድስት ቤተክርስቲያን ነው ልብ በሉ ቤተክርስቲያን ለክርስቶስ ትገዛለታለች እንግዲህ ኤፌሶን መልእክት ላይ ቅዱስ ጳውሎስ ኤፌሶን መልእክት ምዕራፍ 5 ቁጥር 1 ላይ ምንድነው የሚለው በከመ ትትዔዘዝ ቤተክርስቲያን ለኩሉ ለክርስቶስ በኩሉ ይላል ወአንስትኒ ይትዓዘዛ ለዓመታት ይሆን በኩሉ ሴቶች ለባሎቻቸው ቤተክርስቲያን ለክርስቶስ እንደምትገዛ ይገዙ ልብ በሉ ሴቶች ለባሎቻቸው ቤተክርስቲያን ለክርስቶስ እንደምትገዛ ይገዙ ይላል በከመ ቤተክርስቲያን ትትዔዘዝ ለክርስቶስ ከማሁ ወአንስትኒ ይትዓዘዛ ለዓመታት ይሆን በኩሉ ነው ቤተክርስቲያን ለክርስቶስ እንደምትታዘዝ እንደምትገዛ ነው የሚለው ለምን ቤተክርስቲያን የክርስቶስ አካል ናት ክርስቶስ ደግሞ የቤተክርስቲያን ራስ ነው ስለዚህ ራስ ስለሆነ እሷን ወክሎ ምን አለ ይገዛል ተባለለት ለክርስቶስ ስለዚህ በክርስቶስ አንፃር የሚነገረው ለማን ነው ማለት ነው ለቤተክርስቲያን ነው የሚነገረው ይሄ እንግዲህ ቤተክርስቲያን ትርጓሜ ነው ቤተክርስቲያን ለክርስቶስ ትገዛለታለች ሚለው ለመናገር የተገለጠውን ቃል ራሱን ክርስቶስን ይገዛል ብሎ እንደማሰብ ያለ ውዱቅ ሱሁት አረዳድ የለም ስለዚህ ኦርቶዶክሳውያን ምእመናን ይህንን ቃል የምትሰሙ በአጠቃላይ ይገዛል የሚለው ቃል የሚያስረዳው ወልድ ከአብ ማነሱን አብ ከወልድ መብለጡን ሳይሆን ከዚህ ይልቅ በቀደም ተከተል እየተናገርኩ እንደመጣው አሁን አራተኛ ትርጓሜ ላይ እንደተቀመጠው ቤተክርስቲያን ለክርስቶስ የምትገዛለት እሺ የምትለው
ቃሉን የምትጠብቅ መሆኗን የሚያስረዳ ትርጓሜ ነው። ስለዚህ ይሄንን ቃል በዚህ አውድ ነው የምንረዳው። በቤተክርስቲያን መገዛት መታዘዝ አንፃር አድርገን ነው የምንረዳው። ይሄ አራተኛው አረዳድ ነው የዚህ ጥቅስ የምንረዳበት መንገድ ነው። አምስተኛው ኦሪገን የተባለ ሊቅ ምን ይላል? ይገዛል ተብሎ ይሄ ለወልድ የተነገረው ቃል ወልድ ለአብ ስለሚገዛ ነው ወይ አብስ ከወልድ ስለሚበልጥ ነው ወይ ሚለውን ጥያቄ ይጠይቃሉ። ይጠይቅና ሲመልስና በደንብ ጉዳዩን ግልጽ አድርጎ ሲያብራራ በዛ የሚረዳ ወይም በዛ መንገድ የሚብራራ በዛ መንገድ የምንረዳው ፈጽሞ አይደለም። እንግዲህ ያውስ ምንድነው ታዲያ ምንን የሚያስረዳ ነው የሚል ጥያቄ ስንጠይቅ እንግዲህ ይሄ ሊቅ ምን ይላል? ስለኛ የተነገረ ነው ይላል። ይሄ በጣም አስገራሚ አይደለም? ስለኛ የተነገረ ነው። ክርስቶስ እንግዲህ ቤዛ ሆኗል። እንደምታውቁት በመጻሕፍት ላይ ቅዱስ ቄርሎስም ብዙዎቹ የቤተክርስቲያን ሊቃውንት እንደሚናገሩት ስለኛ እኛን ወክሎ ያደረገው ነገር አለ። ለምሳሌ አምላካችን ክርስቶስ ተጠምቋል። የተጠመቀው ግን ስለራሱ አይደለም። የተጠመቀው በእውነት ስጋን ተዋህዶ ራሱ ስጋው ቃል ነው የተጠመቀው። እሱ የተጠመቀው ግን ስለኛ ነው። ስለዚህ የተጠመቀው ስለኛ ነው ተብሎ እንደሚተረጎመው ሁሉ ይገዛል ተብሎ የተነገረው ስለኛ ነው። እኛ ለርሱ ለእግዚአብሔር መገዛት እንዳለብን ያንን ለማስረዳት የተገለጸ ቃል ነው። ይገዛለታል የሚለው ቃል ማለት ነው። ስለዚህ ኦርቶዶክሳውያን ምዕመናን ይሄ ስለኛ የተነገረ ነው። እኛን ወክሎ ስለኛ የተናገረው ቃል ነው አምላካችን ክርስቶስ ወይም በሱ አንፃር ስለኛ የተነገረ ነው። ይሄን ኦሪገን ነው የሚናገረው። ስለዚህ በሱ አንፃር ስለኛ የተነገረው ቃሉን ንጥር አድርገን በመረዳት ስለኛ የተነገረ መሆኑን ማሰብና ያንን ማሰላሰል ይገባናል እንጂ ወልድን ነጥለን ይገዛል አብን ይገዛል ወደሚል ዶክትሪናል ተፋልሶ ውስጥ መግባት የለብን። ስለዚህ አብ ገዢ ወልድ ተገዢ በሚል አውድ የቤተክርስቲያን ሊቃውንት ፈጽሞ በዛ መንገድ አያስረዱም። ይልቁኑ እንግዲህ ለእግዚአብሔር አልገዛም ብለን ትእዛዙን አልጠብቅ ብለን ከሕጉ አፈንግጠን ከሥርዓቱ ወጥተን ወደዚህ ዓለም መተን ተቅበዝብዘን በሞት ላይ ሞት በመከራ ላይ በመከራ በስቃይ ላይ ስቃይ ያገኘንን እኛን ለእግዚአብሔር እንድንገዛ ትክክለኛውን የመገዛት መንገድ ሊነግረን ስለመጣ ሊያሳየን ስለመጣ ኢየሱስ ክርስቶስ ያ እንዲገባን ነው ይሄ የተገለጸው። ተገዙ ለማለት ማለት ነው። ስለዚህ ይገዛል ማለት ያለ መገዛትን አስተሳሰብ ከኛ ነቅሎ ለእግዚአብሔር ወደ መገዛት ለማምጣት እሱ ይገዛል ተባለ። ስለዚህ ይሄ ለኛ አብነት ለመሆን እኛን ወክሎ እኛ ለእግዚአብሔር መገዛት እንዳለብን ለሕጉ መገዛት እንዳለብን ለትእዛዙ መገዛት እንዳለብን ለሐሳቡ መገዛት እንዳለብን ለቃሉ መገዛት ከራሳችን ስሜት ከራሳችን ፍልስፍና ከራሳችን አረዳድ ከራሳችን ምልከታ ከዚህ ወጥተን እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ እንደዚህ ብንኖር ነው የሚሻለን። እግዚአብሔር ቢሰለጥንብን ቢገዛን የሱ ተገዢዎች ብንሆን የበለጠ ክብርና ጸጋ የምናገኝ መሆናችን የሚያመለክት ጥቅስ ነው። ስለዚህ ይሄንን ጥቅስ በዚህ አውድ የምንረዳው እንጂ ወልድን ዝቅ አድርገን አብን ከፍ አድርገን አንዱን ገዢ አንዱን ተገዢ አድርገን የምንረዳው ጥቅስ ፈጽሞ አይደለም። እንግዲህ ሌሎች ትርጓሜዎችን ለጊዜው ትተን ይሄንን ቃል በዚህ መንገድ የምንረዳው እንጂ በአብና በወልድ መካከል ያለውን የስልጣን አንድነት የክብር አንድነት የስልጣን የመመለክ የባህሪ አንድነት በመለያየት አንዱን ገዢ አንዱን ተገዢ አድርገን የምንረዳው ፈጽሞ አይደለም። እንግዲህ ይሄንን ቃል በዚህ መንገድ ኦርቶዶክሳዊ በሆነው መንገድ እንድንረዳ አምላካችን እግዚአብሔር ለሁላችንም ማስተዋሉን ልቡናውን ያድለን። እንግዲህ ይሄንን ቃል በተነገረው መንገድ መረዳት የማይፈልጉ ልቡናቸው ዝግ የሆነባቸው ሰዎች አንከባለሉት ሌላ አደረጉት ሚለውን ቃል ወደ ሌላ ወሰዱት እያሉ ሊያጣሙ እንደሚችሉ የታወቀ ነው። እነሱ የሚያስቡትን እንዳለቀለት ትርጓሜ አድርገን እንድንናገርላቸው የሚፈልጉ ሰዎች ስለሆኑ በሌላም በኩል የእግዚአብሔርን ቃል በራሳቸው መረዳት መጥነው ወስነው የተነሱ አካላት ስለሆኑ ለነዚህ እናዝናለን። እግዚአብሔር አይነ ልቡናቸውን እንዲያበራላቸው እንጸልያለን። እኛ ግን በቤተክርስቲያን ውስጥ ሆነን ስኮፕ ኦፍ ፌዝ በሚባለው በእምነት አይን በዚህኛው ካርናል በሆነው አይን ሳይሆን በእምነት አይን በሊቃውንት ትርጓሜ መሰረት ይህንን ቃል ስርዓት ባለው መንገድ እንረዳዋለን። እግዚአብሔር አሁንም ምስጢሩን ጥበቡን ለሁላችንም ይግለጥልን። እንግዲህ ይሄን የምትመለከቱ ምዕመናን ወንድም እህቶቻችን በአጠቃላይ አባቶቻችን እናቶቻችን ሁላችሁም ለወዳጆቻችሁ እንደዚህ ትምህርቶች እንዲተላለፉ እንዲደርሷቸው
እንግዲህ ሼር ማድረግ አይታችሁ ዝም ብላችሁ አትቀመጡ እንግዲህ ወንጌልን ማዳራስ ማለት እኔ የሚጠበቅብኝን አደረኩ እናንተ ደግሞ የሚጠበቅባችሁ ማድረግ አለባችሁ ይሄንን ለሁሉ ሰው ለምታውቋቸው ለእህቶቻችሁ ለወንድሞቻችሁ በማንኛውም መስክ ላሉት እንዲደርስላቸው ሼር ማድረግ የተለያዩ ነገሮችን ማድረግ ይጠበቅባችኋል ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን ወስብሐት ለእግዚአብሔር